ወቦ እለሞቱሂ ተኮኒኖሙ በሰይፍ የሞቱ አሉ። ዕብራውያን 11:35 ቦ እለ በመጥባሕት በሰይፍ ተሰይፈው የሞቱ አሉ። ወቦ እለ በውግረተ አይባ በድንጋይም ተወግረው የሞቱ አሉ። በፈላ ውሃም የገቡ አሉ። ወደ እሳትም የተወረወሩ አሉ። ሴቶች ትንሣኤያቸውን ሴቶችም እንደ ትንሣኤ ቀን ተነስተውላቸው ሙታኖቻቸውን ተቀበሉ። ተፈርዶባቸውም የሞቱ ሴቶች አሉ። በሃይማኖታቸው የበረቱ በሃይማኖታቸው የጸኑ እስከ ሞት ድረስ የታመኑ ቅድስት አርሴማን በሰይፍ ቆራርጠው ጣሏት። ማርያም መግደላዊትንም እንደ አምላኳ ገረፏት፣ እንደ አምላኳ ቀሰፏት። ቅድስት ድንግል ማርያምን ግብፅ ለግብፅ ኢትዮጵያ ለኢትዮጵያ አሳደዷት። ቅድስት ሰሎሜንም እንደዚሁ አሳደዷት። ወቦ እለ በመጥባሕት በሰይፍ የተገደሉ አሉ። ወቦ እለ በውግረተ እምን በድንጋይ የተቀጠቀጡ አሉ። በድንጋይም የተቀጠቀጡ አሉ። ቅድስት አርሴማ ወር በገባ በ6 ቅድስት አርሴማ ብላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸውና ቦታ ከምትሰጣቸው ቅዱሳት አንስት መካከል አንዷ ናት። ብሉይ ኪዳን ማርያም እህተ ሙሴ 600,000 እስራኤላውያን ውሃው ተከፍሎላቸው ሲሻገሩ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ። እግዚአብሔር አምላካችን ምስጋና ሊመሰገን ይገባዋል፣ ይመስገን። ፈረሰኛውን ወደ ባሕር ጥሎ ድሃዎቹን በደረቅ ያሻገረ እግዚአብሔር ይመስገን እያሉ ሲያመሰግኑ ንሴብሖ እናመሰግነዋለን፣ እናመስግነው፣ አምላካችንን እናመስግነው፣ አምላካችንን እናወድሰው፣ አምላካችንን እንቀድሰው እያሉ ሲያመሰግኑ ማርያም እህተ ሙሴ ከበሮ ይዛ አምላኳን አመስግና እኛም እንድናመሰግን አድርጋናለች። ዲቦራ የተባለች ታላቅ ሴት ለእስራኤላውያን ትልቅ ኩራት የሆነች ይልቁንም ትልቅ ንቃት የሆነች ይልቁንም ተሻጋሪ ታሪክ ያላት ሴት እግዚአብሔርን ያከበረች በእግዚአብሔር ኃይል ደግሞ ጠላቷን ድል ያደረገች ብሉይ ኪዳን ዮዲት እስራኤላዊት ሆሎፈርኒስ የተባለን ክፉ ሰው ቸብቸቦውን ቆርጣ የእስራኤል አዘንብሎ ተደፍቶ የነበረው አንገታቸው ቀና ብለው በጠላት ላይ ድል እንዲያደርጉ ያደረገች ሴት ዮዲት እስራኤላዊት። ቅድስት እነሆ አስቴር 126 ሀገሮች ክርስቲያኖች ሊጨፈጨፉ አዋጅ በወጣ ጊዜ ሕዝቧን ለጸሎት ወገኗን ለጸሎት እሷም ለጸሎት ተዘጋጅታ ወገኖቿን ከእግዚአብሔር ጋር በጸሎት አገናኝታና እሷም ተገናኝታ ወገኖቿን በ3 ቀን ጾምና ጸሎት የታደገች ጠንካራ ሴት ግን ሞት ርስት ነውና እነሆ ሁሉንም ሞት ገዛቸው ይለናል። ወደ አዲስ ኪዳን ስንመጣ ከሐዋርያት ጋር ሲከተሉ የነበሩ እነ ፌበንን እነ ሊዲያን የመሰሉ ሴቶች የሐዋርያትን እግር እያጠቡ አቧራ እያራገፉ ረሃብ እያስወገዱ ጥም እያስወገዱ ልብስ እያጠቡ ሲታገሉ የነበሩ በእነሱ ምክንያት ድንጋይ እየተወረወረባቸው ጅራፍ የተገረፉ በሰይፍ የተቆረጡ በገመድ የተንጠለጠሉ ብዙ ሴቶች አሉ። ቅድስት አርሴማ ሊቁ ጎርጎርዮስ አርማንያ ላይ እዚያ ቦታ ላይ የተገኘች የድንግልና የንጽህና ጊዜዋን ያላባከለች አምላኬን አመሰግነዋለሁ አደንቀዋለሁ ብላ ከእናት አባቷ ቤት ወጣ ወደ
ሮም 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 የስንት ክርስቲያኖችን አንገት የቀላች፣ የስንት አገልጋዮችን አንገት ያሳጣች፣ ወደ ሮም ወርዳ ከብዙ እህቶቿ እናቶቿ ጋር ወንድሞቿ ጋር ገዳም የገባች ሰይጣን አንድ ጊዜ በዲዮቅልጥያኖስ አንድ ጊዜ በድርጣድስ ላይ የመጣ የወጣትነት ጊዜዋን በሰማዕትነት እንደ ቅንቦ እንድትቀላ ያደረጋት እኔ የክርስቶስ ሙሽራ እንጂ ያንተ ልሆን አልችልም ብላ ድርጣድስን አንተ ክርስትና የሌለህ አሕዛብ ጣዖትን የምታመልክ ብላ አሁን ያንተ ምንም አይደለው ብላ አንገቷን ተቆርጣ ያረፈች ቅድስት አርሴማ ዛሬ በዚህ ትውልድ ላይ አጋንንት ጸበሏን ሲጠጣ ወይም ሲጠመቁ ወይም እነሆ ገድሏ ሲነበብ ታምሯ ሲነበብ አጋንንት የሚንቀጠቀጡላት ይሄ የጫትና የአሺሽ የፊልምና የተለያየ ሱስ የያዘው ትውልድ የዝሙት ሱስ የያዘውን ትውልድ የፖለቲካ ሱስ የያዘውን ትውልድ በደሙ ላይ የተዋሃደውን አጋንንት የምታስወጣ ታሪከኛ እናት ቅዱስ ጳውሎስ በሰይፍ የተቆረጡ በድንጋይ የተደበደቡ በጅራፍ የተገረፉ ሴቶች አሉ፣ በጦር የተወጓሉ፣ በረሃብ የተወጓሉ ይልና ይሄማ ትልቁን መከራ የተሸከመችው ድንግል ማርያም ናት። ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ከሰማይ የሚወርደው ፀሐይ ከግብፅ አሸዋ ላይ የሚወጣው ወበቅና እነሆ ቁርጥማት ረሃብና ጽም አዘክሪ ድንግል ረሃብ ወጽማት እንዳቢ ሐዘን ሁሉ አጸባ ዘጻቂ መስለው እነሆ ካህኑ ስምዖን ተናግሯል። በሉቃስ ወንጌል ምዕራፍ 2 ላይ ምን አለ? ዝንቱ ሕፃን ተንሥኦቶሙ ወለድቀቶሙ ላመኑ ለመነሳታቸው ለመዳናቸው ብርሃን ለማየታቸው ላላመኑ ለውድቀታቸው የሚሆን ሕፃን ተወልዷል። ባንቺ ላይ ግን ሰይፍ ያልፋል አለና ሰይፍ የተባለ ልብሽን የሚሰብር ሐዘን ይደርስብሻል አላት። አያችሁ፣ ይሄ ነው ልብሽን የሚሰብር ሐዘን። ልጅሽ ይዘሽ ግብፅ ለግብፅ በኪሩቤል ጀርባ የሚኖረው በአንቺ ማኅፀን 9 ወር ከ5 ቀን የተጸነሰው እሱን ይዘሽ ሲደክመው እያዘልሽ ሳይደክመው ድንቁል ድንቁል እያለ ወደ ግብፅ ሄዶ ኢትዮጵያ ሄሮድስ የተባለ አውሬ ይነሳበታልና በልብሽን የሚሰብር ሐዘን ይደርስብሻል አለ። ያ ሁሉ ተሰብስቦ ግን ቀራንዮ ላይ ልቧ ተሰበረ። ያ መልካም ልጇ ሰው አይቶ የማይጠግበው እሱን ለማየት ዛፍ ላይ የሚወጡለት እሱን ለማየት ተሰብስበው መንገድ የሚጠብቁለት በሱ ለመዳን ተስፋ የሚያደርጉለት በሱ ለመመገብ ብዙዎቹ የሚጮሁለት ያ ቅዱስ ዳዊት ሲል ለህም ደግሞ አለመያው ውበቱ ደም ግባቱ ከሰው ልጆች ይበልጣል የተባለው መስቀል ላይ ተንጠልጥሎ ስጋው ተቆርሶ ደሙ ፈሶ አጥንቱ ተጨርቶ ሆምጣጤ ጠጥቶ እነሆ የክብር አምላክ ልጇ የሾህ ጉንጉን ጭንቅላቱ ላይ ተቀምጦ ጎኑ ላይ ጦር ተወቅቶ ግንባሩ ደረቱ እጆቹ እግሮቹ በጦር ተበሳስተው ስጋው አልቆ አጥንቱ ተቆጥሮ ደሙ ፈሶ ባየችው ጊዜ ቀና ብላ ማየት አልቻለችም። ማርያም የተባለውን ግብረ ሕማማት ላይ ስታነቡት ያስለቅሳችኋል። ሐዋርያው ወይም ሊቁ ያዕቆብ ዘስሩግ ብክይወ ወላህወ ለታፈቅርዎ የምትወዱት አንድን የምትወዱትና የምታፈቅሩት ብትኖሩ አልቅሱለት። ስለ እናንተ መስቀል ላይ ተሰቀለ፣ አጥንቱ ተጨረተ፣ ስጋው ተቆራረጠ፣ ደሙ ፈሰሰ። ያም ሆኖ ግን ዓለሙን አዳነ። እነሆ ብዙ ሴቶች አንዳንዶቹ በሰይፍ አንዳንዶቹ ደግሞ በስቅላት አንዳንዶቹ ደግሞ በፈላ ውሃ በፈላ ውሃ ስንል ቅድስት ኢየሉጣ ወደ ፈላ ውሃ ስትገባ ይጠናታል። ይልቁንም በልጇ ጸሎት ያ የፈላ ውሃ ጥምቀት ሆነላቸው ቅድስት ኢየሉጣ። ሌሎቹንም ቅዱሳት አንስት አይተናቸዋል። እነሆ በሃይማኖታቸው ምክንያት መከራ ያዩ በአናብስት አፍ ውስጥ የተወረወሩ በእሳት ውስጥ የተወረወሩ በጉድጓድ ውስጥ የተጣሉ ብዙዎችን አይተናል ማለት ነው። እና በተጋድሎ የጸኑትን ለምሳሌ እነ ጸጋ ዛብ፣ እነ እግዚአብሔር፣ እነ ስምዖን እና አቅሌስያ እነዚህ ነገሩ መንፈስ ቅዱስ እነ ተክለ ሃይማኖትን ወለዱ ስንል ዝም አይደለም፣ ብዙ ተጋድሎ አሳልፈዋል። አብርሃም ሳራ ስንል ዝም አይደለም፣ ብዙ ተጋድሎ አሳልፈዋል። ሐና ኢያቄም ስንል ዝም አይደለም፣ ብዙ ተጋድሎ አሳልፈዋል። ለዚህ ነው ምን አለ ሴቶችም እንደ ትንሣኤ ቀን ተነስተውላቸው ሙታኖቻቸውን ተቀበሉ፣ ተፈርዶባቸውም የሞቱ አሉ። የምትበልጠውን ሕይወት ያገኙ ዘንድ ሊድኑ አልወደዱምና የገረፏቸው፣ የዘበቱባቸው፣ ያሰሯቸው፣ ወደ ወህኒ ያገቧቸው አሉ። ለዛቸው
ሊድኑ አልወደዱም። ስለ ሃይማኖታቸው መሞት ወደዱ፣ ፈቀዱ። ይህን ሲያደርጉ ግን አለ በሴቶች ላይ አለ እነሆ ሙታቸውን የሞቱትን ትንሣኤ የተቀበሉ ያዩ አሉ ይልና በእነርሱ ላይ ግን አለ እነሆ የገረፏቸው አሉ። ቅድስት አርሴማን የገረፏቸው አሉ። ቅድስት ኢየሉጣን ይቀጥልና እነሆ የገረፏቸው ብቻ አይደለም የዘበቱባቸዋል። በድንግል ማርያም ዘብተዋል፣ በቅድስት አርሴማ ዘብተዋል፣ በሌሎችም እንደገና ደግሞ ያሰሯቸዋል፣ ታስረዋል። ቅድስት ኢየሉጣ ታስራለች። ያሰሯቸው አሉ፣ ወደ ወህኒ ያገቧቸዋል። የታሰሩ አሉ፣ የተገረፉ አሉ፣ በሰይፍ የተቆረጡ አሉ፣ ጀርባቸው የተገረፈ አለ፣ በድንጋይ የተወገሩ አሉ፣ በሚስማር የተቸነከሩ አሉ። ቅድስት ኢየሉጣ እነሆ ጡቶቿ ጆሮዋ በሚስማር ተቸንክራለች ማለት ነው። ስለዚህ የሞቱም አሉ። ቅድስት አርሴማ ወር በገባ በ6 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወርሃዊ መታሰቢያ ታከብራለች። ዛሬ ደግሞ እነሆ ማርያም መግደላዊት የክርስቶስን ትንሣኤ ስለመሰከረች በዓይኗ ያየችውን በጆሮዋ የሰማችውን ከ7 አጋንንትን ካወጣላት ጀምሮ ተከትላ ማዕድ ሲያበረክት ቁርባንን ሲሰራ በመስቀል ላይ ተሰቅሎ ሲገርፉት፣ በሚስማር ሲቸነክሩት፣ በጦር ሲወጉት፣ ወደ መቃብር ሲያወርዱት አይታ ትንሣኤውን የተመለከተች እርገቱን ያየች ይህችን ሴት እውነቱን ብትመሰክር ዓለም እውነት አይወድምና ሐሰት ይወዳልና እነሆ ገረፏት፣ ቀጠቀጧት። እንደ ቅድስት አርሴማ መከራ አሳዩት። ማርያም መግደላዊትን ነሐሴ 6 ቀን ዛሬ ዕረፍቷ ነው። የቅድስት አርሴማ መስከረም 29 ቀን ነው። የቅዱሳት አንስት እናቶቻችን በረከት በሕይወታችን ላይ አይለየን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ከ4 ሰዓት ጀምሮ እስከ 5 በደብረ ይባቤ ቅዱስ ያሬድ አዲስ አበባ ውዳሴ ማርያም፣ ቅዳሴ ማርያም ትርጓሜ፣ ከ5 እስከ 6 ደግሞ ወንጌል አገልግሎት፣ ከ6 እስከ 9 ደግሞ የቅዳሴ አገልግሎት፣ ከ11 ሰዓት እስከ ምሽቱ 1 ሰዓት ተኩል ደግሞ መሐርና ምህላ ዝማሬ ወንጌል በተጋበዙ መምህራን ገብረ መስቀል ሚዲያ ላይ እየገባቸው ተከታተሉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ።